እናቱ አምሮን ተበጥቶን የቤቱ ጌታ ጭፈራው ቀልጦን አሰጥሎን የማታ ማታ መሸከላ ሱሩ ከሻምቡ ቆለይለይ በቃ ወየ 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 ሳች ኧረ በስመ አብ አይ አብሬሽ ሰላም ጤና ይስጥልኝ ውድ የአብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ ጮታለን፣ አስተያየት መስጠት ያሉብን ነገሮች ላይም አስተያየት እንሰጣለን። የእናንተም አስተያየት እንዳይለየን፣ ወቅታዊ ጉዳዮች ላይም እናወራለን። የሚያዝጉ ነገሮች ካሉ ማብረን እንዝጋለን። ብቻ ቪዲዮአችን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ሁሌም እንደምላችሁ ላይክ ማድረጋችሁ ቪዲዮ የብዙ ሰው ጋር እንዲደርስ ስለሚረዳኝ ላይክ ማድረጋችሁን አትርሱት። ላይክ አድርጉ። እንዲሁም ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። የዛሬው ቪዲዮአችንም ስፖንሰር የተደረገው በመሃል ቦሌ ላይ እጅግ ቅንጡና ውብ የሆኑ የወንዶች አልባሳቶችና ጫማዎችን ከተለያዩ ሀገራት አቅርበንላችኋል። ዌል ሾፕ፣ ጥራት በተመጣጣኝ ዋጋ። አድራሻችን ቦሌ ሸገር ህንፃ ከንግድ ባንክ አጠገብ። ይመርጡናል እንጂ አያወዳድሩንም። ዌል ሾፕ። ዌል ሾፖችን ከልብ እናመሰግናለን። ቪዲዮአችንን ስፖንሰር ስላደረጋችሁ እንደኔ ኦቨርሳይዝ ቲሸርት የሚመቻችሁ ምናምን እዛ ማግኘት ትችላላችሁ። በጣም ብዙ አማራጭ አለላችሁ። ብቻ ወንዶች ልብስ መግዛት ስታስቡ ዌል ሾፕ ይሁን ምርጫችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የመን ወደ 696 ኮሜንት አለ። ሲሞን ይሆን አሸናፊው። የዩቲዩብ ስባት ገብረእግዚአብሔር ብሏል። በትክክል ተመልሰዋል። ያብ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችን ደግሞ ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ቤት ውስጥ ምን ሊከተፍ ይችላል? ሽንኩርት አንደኛው መልስ ነው። ሽንኩርት ስለተወደደ አሁን ሳሎን ነው የሚከተፈው፣ ኪችን አይደለም። ባለቤቶች ከበው ሽንኩርት ሲከተፍ እስቲ ደቀቅ ላይቭ እንግባ እስቲ ላይቭ እኔ ያለው መወደዱ አይነሲ። እሺ ጮቤ ረገጥኩ መቼ ልትይ ትችያለሽ? ሳዝን ጮቤ ረገጥኩ መቼ ልትይ ትችላለህ? ትላንት ጮቤ ሀዘሌ ጮቤ መረገጥ ተጀምሯል። ለማንኛውም እሺ ብዙ ፈረንሳይኛ ተናጋሪ ያላቸው የአፍሪካ ሀገራት እነማን ናቸው? I don't believe it. I don't know. ራስወጣለህ ዳሾርካ የትልም ዳሾርካ እኔ እንተው እንግሊዝ አንተ ማን ምንድን ነው የምትሰራው? መልስ አልፈልግም። ቢቀርስ የአፍሪካ ትምህርት ውድቀት። ብዙ ፈረንሳይኛ ተናጋሪ ያለባት አፍሪካ ሀገር እንግሊዝ። አንዴ ሁላችሁም አጨብጭቡልኝ። ትለያላችሁ። ጃምፕ። አሁንም ለመጨረሻ ጊዜ ነው የምጠይቀህ። ባለቤቴ የተገደለች ሰዓት የት ነበርክ? ኧረ እኔ መኝታ ቤት ውስጥ መጽሐፍ እያነበብኩ ነበር። በመጽሐፍ ተደብድባ እኮ ነው መኝታ ቤት ውስጥ የተገደለችው። ሽጉጥ የለኝማ። ኧረ ጃምፕ
መጽሐፍ እያነበበ ነበር። መጽሐፍ ጨብጭቦ ኦ ማይ ጋድ ዳርክ። የማንቸስተር ደጋፊ ዶክተር ልጆት ግራኝ ነው። አዎ ግራኝ ነው። ካሁን በኋላ ግን ቀኝ ነው የሚሆነው። ግራ እግሩ ተቆርጧል። ለምን? ምክንያቱም አንቶኒ አልወደውም። አንቶኒ ከአያት ከመጣ ቀን ጀምሮ ያው ላብር አፍሰሰንበት አንድ ቀን አልተቀመጠም። በሱ የተነሳ በጣም ነው የምንበላው። በዛ የተነሳ ግራኝ እጠላለሁ። የልጆትን እግር ቆረጥኩት እና ደግሞ ልጆትን ካመመ ህመም ለማዳን ቀዶ ጥገና ማድረግ አለበት። ይደረጋ። ቴናግ ካልተባረረ ሰርጀሪ አልሰራም ብዬ ቃል ገብቻለሁ። ኧረ በእናትህ አልተሚጣው የወለዱ ካሚባረረ እኔ ቃሌን አላልኩም። ኧረ ስለምን ዶክተር በፈጣሪ ስለምን? እሺ አደርገዋለሁ። ነገር ግን በአንድ ቅድመ ሁኔታ ከተስማማን ነው። በምን ዶክተር? በምን? ማንኛውም ነገር በለኝ አደርገዋለሁ። ልጆትና እርሶ የአርሰናል ደጋፊ ናቸው? አሁን አረ ሙሉ ቤተሰቡ የአርሰናል ደጋፊ ነው። እኔ ሰርጀሪ እሰራዋለሁ። እርሶ ደግሞ ከነ ቤተሰቡ የማንቸስተር ደጋፊ ይሆናሉ። እሺ ዶክተር ልጄ ይሞታታል እንጂ መቼም ቢሆን የማንቸስተር ደጋፊ አንሆንም። ወያላ ከመሆን በሞት ነው የሚሻለኝ። ወያላውማ የእናንተ ስም ነው። እሱን እናንተንና መሰሎቻችሁን 19 ክለቦችን በመልክ ጭንቅላታችሁን ብለን ዋንጫውን ስንበላ ያኔ ማን ሹፌር ማን ወያላ እንደሆነ እናያለን። ሙት ይቻል አዳሚ ዋንጫ ምትበይ ይመስሎሻል? እሺ የ2023 ነው ኮፒ የምታደርጊው። ቀጣይ ይሄ በልጅ ይደራደራል። አረጋለክ የፈለገውን ይህን ያህል ደረጃማ መደራረስ የለብንም። ተው ያረክሽ ነው። ምን አልከ? ምን ያረክሽ ነው? ታኮ አድርጊበት አላለኝም እንዴ? ታኮ እንደምን ታኮ ጀማ ያንቺስ ከፍ ኧረ ታኮ ጫማ እኔ አልቻልኩም። አይዞሽ ገለቴ አይዞሽ። ተው በልጆች መተናል። አብዬ ና እስኪ ና ቁጭ በል ና ዝቅ በል ና ቁጭ በል። እኔ ትልቅ ሰው እፈራለሁ። ለዛ ትልቅ ሰው እመስላለሁ? ምንም አይደለሁም። እሺ ታደለ ጺም አለ። አዎ አድጎብኝ ነው። እሺ ጺም አያድግብሃል አንተ። እንዴት ነው? ና ልንገር። የባንክ አካውንት አለ እንዴ? እኔ የለኝም። የለህማ እኮ እኔ ላውጣና ይቻላል። አንተ ማውጣት ይችላል? አዎ ይችላል። ደስ yes ና አይዞህ አትፍራኝ። እሺ ና ይችላሉ። ምን ይለኛል መሰለኝ እኛ ባንክ ማናጀር፣ አንተ ጎበዝ ነህ፣ በዚሁ ከቀጠልክ ማናጀር ትሆናለህ ይለኛል። ና አጋጣሚውን እያየን እየመዞረውን ነገር ይህ ዋና ዩኒፎርሜ ነው። እሺ ወና ኧረ ላትችላለህ። በስመ አብ ማናጀር ግን በቃ ታድሎ የኔ መሰለ ቡክ ያስከፍታል። የተለያየ ካራክተር። አንደኛ ዘና ዜና ቡና ፊዋን ሴት ከበው የሚውሉ ወንዶች። ቅቤን ከባዕድ ነገር ጋር ቀላቅሎ ሲሸጥ የነበረው ግለሰብ ቅቤ ከየት ነው የሚያገኘው? በህብረተሰብ ጥቆማም እጅ ከፍንጅ የተያዘው ግለሰብ ፖሊሶች ወደ ህግ ቦታ እያነጠሩ ወስደውታል። በዛሬው የወርቅ ገበያ ግብይት 24 ካራት ወርቅ ከሌባ ላይ በጣም ርካሽ ነው። ወርቅ ለመግዛት አስበው የወጡ አዲስ ሙሽሮችም ወርቅ ስለተወደደ ለጣታቸው ባሌስትራ ገዙ። ጨው በረንዳ አካባቢ የሚገኙ ሽሮ ቤቶች በጨው እጥረት ምክንያት ስራ መስራት እንዳልቻሉ በጨዋ ደንብ ሐሳባቸውን ገልጸዋል። መንግስትም ችግሩን ለመፍታት ከሚመለከታቸው አካላት ጋር ለሰባተኛ ጊዜ አይኑን በጨው በማጠብ ቃለ መሐላ ፈጽሟል። የሚገርም ነው። ዜና ታጥቦና ተቀሽሮ ከቀረበ ቡና የበለጠ ቡና የምታፈለዋን ልጅ የሚከቡት ወንዶች አቦልን 7 ጊዜ በመጠጣት ለሀገሪቷ ከፍተኛ ገቢ እያስገቡ ነው። ባትና ዳሌን እያዩ የጀበና ቡና የሚያሳድዱ ወንዶች ቡናው በብረት ድስት እንደሚፈላ አላወቁም መሰለኝ። ኧረ ዜና የቡናውን ቴስት የሚለይ የለም እያልከኝ ነው። ከአማኑኤል ሆስፒታል ስታመልጥ አንተ ራስህ ሰፈር የምትበጠብጠው የልጆች አባት ዝም በል። የልጆች አባት ነኝ ምናምን ይላል እንዴ? እኔ እኮ መቶቂያ ሳይሆን እኮ ስማኝ ካቴና ስላለስኩ ነው እንጂ እኮ አስራለሁ እኮ። እኔ ትበሉሽ ምን አርጌ ይቻል? ዝም በል። እኔ አስራለሁ። አንተ ነህ ስልክ መንትፈይ የሰፈሩን ሰው የምትበጠብጠው አንተ ነህ። ወንድሜ አቤት። በዚህ በኩል ቀይ ቲሸርት ያደረገ ጥቁር ልጅ ታማሚ ነው ሲያልፍ አይተኸዋል እንዴ? ይኸው
ሁለቱም ያመለጡት ማለት ነው። ዋው ኢላ እሺ ስቶሪ ሜኪንግ ሌላ ታሪክ እሺ እኔ እንደዚህ ካልጀነጅናችሁ ያልፈልግም ባይዙ ሃይ ተማስር ከዛ በምንም አለው ዋው ጀንጀኝ ተማሪ ሰራተኛ ተመችቶኛል። የባለፈው ቪዲዮ ተማሪ መምህር ነው ያለው። አትጀናጀኑ እኮ ምንድነው ዝምታ አለ እንዴ? ለማንኛውም ይዘፈንበታል ወደፊት በዚህ ከቀጠለ ስጋ እያየ ዳቦ ትበላለህ። እየተገረ ማለት ኧረ ተው ኧረ ላሽ ምን ስሜት የተሰማኝ እንደሆነ አላውቅም። ማለት በጣም ሆዴን በልቶኛል ሰውየው፣ ግን ደግሞ ሊያፍታታን እየሞከረ ነው። የኑሮ ሁኔታ ማርያም በዚህ ከቀጠለ አይቀርም፣ ግን ፈጣሪ ያሳየን። አሜን። ጾም ሊገባ ትንሽ ደቂቃ ሲቀረው ኤቭሪባዲ እዚህ መዛም ሁልሽንም ነው የሚገልጸው። በሽታ ነው ይዞ የሚመጣው። እንጀራ አሁን በጣፋጭ በኬክ በአይስክሬም ሌላ ታሪክ። በዚህ አጋጣሚ ለመላ ክርስትና እምነት ተከታዮች እንኳን ለዐቢይ ጾም አደረሳችሁ አደረሰን። እንዲሁም ደግሞ ለመላ እስልምና እምነት ተከታዮች እንኳን ለረመዳን ጾም በሰላም አደረሳችሁ። ጾሙ የሁላችንም ነው። ብቻ አሪፍ ነገር እንዲመጣ ጸሎት አርጉ፣ ዱአ አርጉ። ለማንኛውም በዚህ ሰዓት ማለት ነው ትልቁ የሚያስፈልገን ነገር ሰው ነው። ሰው ብቻ ነው የሚያስፈልገን። አስቡት እስኪ 2 ሚሊዮን ሰው እማቅ ከሆነ ከ2 ሚሊዮኑ አንዳንድ ብር ብቀበል 2 ሚሊዮን ብር አለኝ ማለት ነው። ስለዚህ እውነትም ሀብት ሰው ነው ማለት ነው። ሌላ ገንዘብ አያስፈልጋችሁም። አንድ ብር ብቻ ነው የምትቀበሉት፣ 2 ሚሊዮን ብር አላችሁ። የሚገርም አይዲያ ነው። የሚገርም እኔ አንድ ጓደኛሽ ሆናለሁ። ለማንኛውም አረ አዛገኝ እንዴ አቤኒ ፒስ ነው አሮን እንዴ አለ እንዴ ኮባይዘሽ ነው እንዴ? አረ አይደለም እና ግራር ነው አረ አይደለም እንዴ ቅጠል ነገር ነው እንዴ? አረ አይደለም እና ላሜራ ነክ ነገር። አረ አንተ ሞዳ እና ዳቦ ልጋግርበት ነው? አረ አይደለም እና እንትን ቶርታኬ ካለ አረ እሱ ልጋግር። አረ አቤኒ ትላጥ እና ዳቦ በዚህ ነው የሚጠቀለለው? አረ አይደለም በባህር ዛፍ ነው። አትሻስጠል የእነዚህ ልጆች ቪዲዮ በቃ ፍቅር ሹገር ትፈልጋለህ እንዴ? ብዙም ካላረጀች ደስ ይለኛል ብሮ። ሌላ ታሪክ ያው አመል አይለቅም ትላለህ። እሺ እና ምን አይነት ወንድ ነው የሚመቸኛል? እኔ ያው ህፃን የማያጫውቱ አይነት ወንድ አለ የሆነ በቃ አስተሳሰቡ ሁሉ ነገሩ ማቹር የሆነ ለኔ የሚያስብ ትልቅ የሆነ ሰው። እኔ በጀለሶቹ ሁላ ሳይሆን እንደዚህ ህፃን የሚያጫውተው ወንድ በጣም ነው የሚያስጠላኝ። የመጨረሻ በጣም ማለት ነው። ወንድ ልጅ ወንድ ሲሆን በቃ አስተሳሰቡ ማቹር ሲሆን በጣም ደስ ይላል። አንድ ጀለስ ደወለልኝ እቃ ልቀበለውና ልምጣ። እሺ ግን እንዳትቆይ ይሄ ልጅ ምን ሆኖ ነው የቆየው? ያሟል እንዴ? ብቻዬን ጥሎኝ ይሄዳል? እንጥቻ ለግንጥቻ ይላል። ይመቻችሁ ማቹር። ስለረበሽኩሽ ግን አንድ ነገር ለማስጠንቀቅ ፈልጌ ነበር። ምንድነው?
መብራት ኃይሎችን ካየሽ አምልጭ እሺ። እንዴ ለምን? ምክንያቱም በጣም የሚያበራ ውበት ነው ያለሽ። መብራት ኃይሎች ደግሞ የሚያበራ ነገር አይወዱም። ባንቺና በአዲስ አበባ መካከል ያለው ልዩነት ታውቂያለሽ? አላውቅም። እንዴት እስከ ዛሬ አታውቂም? አዲስ አበባ የኢትዮጵያ ዋና ከተማ ነች። አንቺ ደግሞ የሊበሌ ዋና ከተማ ነሽ። ልቧን ያገኘኸው በእናትህ በጣም እኔ ይገርመኛል። እንደዚህ ኮንተንት የሚሰሩ ሰዎች ወዳጅነት ፓርክ ምናምን አንድነት ፓርክ ሄዶ ምናምን መግቢያ ከፍለው ልጅቷን ሜካፕ አሰርተው ዘንጠሽ ነው ተብላ ምናምን ድራማ ይሰራሉ ማለት ነው። መንገድ ላይ እንዲህ ሰው አግኝቼ ምናምን እንዴት መንገድ ላይ ሴቶችን ማስመጥ እንደምትችል ምናምን የሚል ቪዲዮ ይሰራላል ማለት ነው። ብሮ ሌላ ነገር ሞክረው እናት ወይኔ ተበልተን ነበር። ወይኔ ተበልተን ነበር። በቃ ሌላ ቦታ እንሞክር እባክሽ። ቆይ ለምን ሆቴል አንይዝም? እባክሽ ምን ሆቴል ነው? ሌላ ቦታ እንሞክር። አሪፍ ቦታ ቃለው ነው። ልፈንዳ እንዴ? ወይ እናንተ አሳዳጊ በድራችሁ ባለጌዎች! አረ እንደው በቀጥታ ስንድሰው እንደው አጋንንት አጣብቃ አስቀራችሁ። ከንፈር ለከንፈር ወዴት ስታረጉት ያላፈራችሁ አሁን ግንብ ለግንብ አጥራት ይሻላል። ግንብ ጥብስ ይላል። ወይ ሌላ ቀን ትራንልም። የመጨረሻ በቃ የመጨረሻ ይኸው ማንም የለም። ይኸው የመጨረሻ በቃ ይኸው ማንም የለም እኮ ጥሏ ታዲያ ሳማት በቃ ዛሬ አስተካከለ። ነገ በቃ ወደ ገርጂ መስመር እንሞክር አይሻልም? እንደዚህ እንዴ ወሬ ነው የምትሄዱት? እባክህ ዝም በል። ይሄ ከባድ ሱስ ነው። ግንብ ለግንብ ጠረንሽ ማማዬ ልክ እንደ እንጆሪ ነው። ሊፕስቲክ ነው እና ጣሙም እንደ ጠረኑ ደስ ይላል። መቅመስ ትፈልጋለህ? በሚገባ ነው። ሴቶችዬ እየመለስን አባቴ ምንድነው? ይኸው የሰበሰበችው ነው። ኧረ አንቺ ደግነሽ እንዴ! ባለፈው እኮ ጨረታ እችኛዋን በ50 ስትል ነበረ። አንቺ ደግነሽ። ለማንኛውም አግባት። በጣም ትወዳለች፣ ታስብላለች። የሆነ ጊዜ ግን ትዝ ይላቸዋል ቤተሰቦቻችን 18 ዓመት ሲሞላኝ እወጣልሻለሁ ብለን ይዛትንበት። ይቅር በሉን፣ በጣም ይቅርታ። አልወጣም፣ አላደርገውም፣ መቼም እንዳታስቡት። አግብቼ ራሱ አልወጣም። በዚህ ጊዜ የሚያስተማምን ነገር የለም ከቤተሰብ ቤት ለመውጣት። ምን አስበን ነው ግን? ምንድን ነበር እንደዛ ሲያደርገን የነበረው? አልወጣም እንዳታስቡት። ለማንኛውም ይሄ ነገር ሁሉ የሚሰማው ነው ይመስልኝ። በዚህ ጊዜ ከቤተሰብ ቤት መውጣት ከባድ ነው። የምታገኟትን ለቤተሰብ እየሰጣችሁ እዛው በጸደይ ሁኔታ መኖር ይሻላል፣ ካላጣባቧቸው ማለት ነው። እዚህ ላይፍ ከብዳለች የተሻለው እስኪመጣ ማለት ነው። ከቤት ውስጥም ሆነ ከውጭ እንስሳት እኔን ሊመስል ይችላል ብለህ የምታስበው እንስሳይቱ ነው? እኔን ከብት ነው ማለት እኔን ይመስላል ብለህ የምታስበው እንስሳ ማን ነው? አዎ ሰማለሁ።
እኔን ይመስላል ብለህ የምታስበው እንስሳ ማን ነው? ከእንስሳት መሀል እኔን ይመስላል የምትለው ሰው ነው። ነው ሰው እንስሳ አይደለም። ከእንስሳት መሀል ከዱርም ይሁን ከቤት እንስሳት እኔን ይመስላል ብለህ የምታስበው ሰው እንስሳ እኮ ነው። ሰው መጀመሪያ የተፈጠረው በዝንጀሮ አምሳል ነው። በዝንጀሮ አምሳል ነው። ዝንጀሮን ትመስላለህ? አዎ እንግዲህ ሳይንስም እንደምናገር ከሆነ ማለት ነው ሰው ከዝንጀሮ መጥቷል ምናምን ስለምል ስለዚህ ቀላ ያልክ ዝንጀሮ ነኝ ብለህ ዝንጀሮ ነው የሚመስለው ማለት ነው። በጣም አመሰግናለሁ። እሺ ይመስላል ብላችሁ የምታስቡት እንስሳ ማለት ነው? ከእንስሳት መሀል ከቤትም ይሁን ከዱር እንስሳ እኔን ይመስላል ብላችሁ የምታስቡት እንስሳ እንዴት ሰውን ይመስላል ማለት የሆነ ፌሳቸው ይመሳሰላል ብላችሁ የምታስቡት የሰው ልጅ እንስሳ አይደለም እኛ እናምናለን፣ ግን እንስሳ እኔን ሊመስል ይችላል ብለው የሚያስቡት የሰው ልጅ እኮ እንስሳ ነው። ይመርጡ ከእንስሳት ማለት ከእንስሳት ላይ የምወደው ማለት ነው የሚወዱት ሆኖ እኔ ናቹራሊ ፈረስን እወዳለሁ። ኦኬ ስለዚህ እርሶ ፈረስን ይመስላሉ? አዎ ፈረስን እወዳለሁ። እሺ አንተስ? እኔ የወተት ላም ነው የምወደው። የወተት ላም። ስለዚህ እንደዛ እንዳትለኝ። እርሶ ፈረስን ይመስላሉ፣ እርሶ ደግሞ ኧረ ጥያቄ እኔን ይመስላል ብለህ የምታስበው እንስሳ የቱ ነው? ከእንስሳት መሀል ከቤትም እንስሳት ከውጭም እንስሳት እኔን ይመስል ይችላል ብለህ የምታስበው ራስህን ማለት ነው የትኛው እንስሳ ሊሆን ይችላል? ዝንጀሮ። ይቅርታ አንዴ እናስቸግራችሁ፣ የሆነ ጥያቄ እንጠይቃችሁ። እሺ ደስ ይለኛል። ከቤቱም ውስጥ ሆነ ከውጭ እንስሳት ውስጥ አንተን ሊመስል ይችላል ብለህ የምታስበው ማን ነው? እኔን የሚመስል ውሻ። አዎ እኔን የሚመስል በግ። በጣም ታስቸግራለህ። እንዴ የመንገድ ላይ ጥያቄ ሌላ ታሪክ አንዴ የዚህ ደግሞ ከፋ። የፎቶ ፖዞች እንደቀጠለ ነው። አልበር እንዳሞራ ይመቻችሁ። ፖዞች በየጊዜው እየመጣላችሁ ነው። ሴቭ አድርጉት። ለማንኛውም ቪዲዮዎቹን ድንገት እንደነዚህ አይነት ቦታ ስትሄዱ ይጠቅማቸዋል። ኧረ ተው በሶስት እግር ባጃጅ አረጋት እኮ ይቻላል እንደዚህ ተማኝ ሲጋራ ስማርት ይላል ስሙኒ የለኝ ከአባቴ እንዴት ሊያደርገኝ ኢየሱስ ጀግና ሚስተር ቸኮላቴ ሊቀመንበር አያሌው ቢላይንግ ኦኬ ለአርሶ አደሩ ለአርብቶ አደሩ ሁሉ እንዲሆን በአንድ ሴክተር አንድ ትራክተር፣ በሁለት ሴክተር ሁለት ትራክተር እንደሞ ሌላ ትራክተር ሳተናቸዋል እና መንግስት ለተፋሰስስ ምን አሰበ በሚለው ምን አስቧል? 20% አስቧል፣ 90% አስቧል፣ 31% አስቧል። ይሄን ማለት ነው። ባለፈው የተበጀተው 80 ሚሊዮን ብር ከምን ደረሰ? እንዴ ተሰራን እኮ መንገድ ሰራን፣ ኮሮኮንች ሞላን አይደል እንዴ? ይሄንን አላያችሁም? የት ነው የተሰራው? ሰርተን እንዳለ ሁሉ የት አለ? እዚህ ጋር አቧራ አይደል እንዴ እንዳለ ምን የሚታየው? ኧረ ባል ይሄ እኮ ማለት ና ቀረብ ላሳይ። ይሄ ማለት ነው ውስጥ እንትን አለው ኮብልስቶን አነጠፍን። ከዛን በኋላ ይሞላል ብለን ነው 75 ሚሊዮን በኋላ እንሞላታለን። በላችሁ ምናምን የሚባል ወሬ አለ። የለም አረጋት እውነት ነው። ምን አለኝ የለም ግን ሰው ይላል። አሁን እኔ አቶ አያሌው በልቷል እባላለሁ። አልበላውም እኔ አጭበርባሪ ነው። በጣም ኮብልስቶን አንጥፈው ከዛ አፈራን እንትባሉ። ዋው ሪል ነገር ነው የሚነግሩ ሊቀመንበሮች። ከፖሊስ ጋር ስትጋጭ አንተ ቆሻሻ የህግ አስከባሪ ልመታ ነው እንዴ? አልገባህም እኮ አንተ አይማታም ብለን እንደሌሎቹ አይማታም ብለን ስርዓት ደግሞ ውስጥ አትሳደብ፣ ክብረን ጠብቅ። እየሰማሁ ነው የምትሳደቡ ነገር እየሰማሁ ነው። አዳምጠኝ እንዴ ወይ ሰረኝ እኔ አርጅኛለሁ። አንተ ውስጥ ባዶ ታስታውቃለህ። ደብቅ ባበቅ በውስጥ እየሰደብከኝ ነው። እንደሌሎቹ ማልማታ መሰል አሽሙር ትላለህ። እሺ ፓስፖርት ለማውጣት ያለው መከራ
ይኸውልህ ፓስፖርት ሰልፍ። አዎ በእናትህ ለሊት 9 ሰዓት ይመጣል። እኔ ብርድም ለሊት 9 ሰዓት ምግብ ራሱ አልበላንም። እኔ ራበኝ። ወይኔ በእናትህ ወይኔ ወንድሜ እኔ ራበኝ። ምሳ በልተን ሂድ። እኔ ልጎዳ ወንድሜ ነው። ሰልፍ ትጠብቅልኛለህ? ሂድ በኔ ሆነ። ለአንተ ነው ግን አደራ ሰጥቼ የምሄደው። ሂድ በኔ ሆነ ባልኩ። እርግጠኛ ነህ? ሂድ አልኩህ አይደል? እሺ አመሰግናለሁ። መጣሁ። እሺ መጣሁ። ችግር የለም። መጣሁ። አባቴ አስቸገርኩኛ። አመሰግናለሁ በጣም። ተነስ። ምንድን ተነስ በቃ አመሰግናለሁ። ሂደህ ወደዛ ይተቀኛል። ሰልፋውን ጠብቅልኝ አልኩኝ ልጅ እኮ ነኝ። አስታወስከኝ? ሂድ ብላ ብለኸኝ ሸዋታ ጀመራችሁ እነዚህ አባ እንዴ አሁን እዚህ ጋር ያልነበርኩኝ እንዴ ጠብቅልኝ ብዬሽ እኮ ነው። እናቴ በሰው ወሬ አትግባ ብለኛለች። እኔ እፈራለሁ። አንተ ምንድን ነው የምትለው? ምንድን ኧረ በእናትህ ና። እኔ አሁን አስጠብቄ ምንድን ነው የምትኮሳተርብኝ ደግሞ? እንደዚህም አይነት ሸዋሸዋ አለ ትላለህ። ይገርማል። አንዴ በረሃ ላይ አንበሳ እያባረረኝ ዛፍ ላይ ወጥቼ ነው የተረፍኩት። በረሃ ዛፍ አለ እንዴ? አይ ዛፍ ሳይሆን ስለ በቃ ዛፍ ነገር ሆኖ እንደዚህ እንደ ቁጥቋጦ ሆኖ ከፍ ያለ ማለት በረሃ ላይ አይደለም። ይኸውልህ ዛፍ እኮ ነው ግን ከፍ ያለ ምናምን። ኧረ ምንም የለም አንተ እንዴ በረሃ ምን ቁጥቋጦም የለም። እሺ በቃ በላኝ አንበሳ በልቶ። እንደዚህ አይነት ጓደኛ ነው ያብዛልን። እንዳትዋሹ የሚያረጋችሁ አፋፋችሁን የሚል ሰላም ነበር የምትሆኑ። በቃ ውሸት ትጠፋ ነበር። እንደዚህ ሁሉም ይሰማሃል። አሁን ችግሩ እኮ እሱ ነው። እንደዚህ አፋፈን የሚል ግን ሰው ያስፈልጋል። የባሌዋ ቆንጆ ውስጤን አሸነፈች፣ ድንገት አይኔ ገብታ ከልቤ ላይ ዋለች። ኧረ ጉድ ኧረ ጉድ ኧረ ጉድ አንቺ ቀኑም እንደመሸ አንቺን ሳስብ ውዬ አይ ውዬ አንቀሌ ኦሮሚፋንም በኩ አንቺን ለመሆን ብዬ ይኸው ትንሽ በጣም ፍላጎት አላት የመስፈንና ሰፖርት አድርጓት። ታለንት አለ እኮ ግን በቃ ሰፖርት የሚያደርግ ሰው ነው የጠፋው። በጣም ነው ፍላጎት ያላት፣ ድፍረቱ አላት። በጣም ብዙ ሶሻል ሚዲያ ላይ ትፖስታለች አሪፍ ዘፈኖቿንና ሰፖርት አድርጓት። ሙዚቃ የምትሰሩ ሰዎች ሰላም፣ እንዴት ናችሁ? ቡዜማን ነኝ እንግዲህ። እናም ለእናንተ ይሆናል ይስማማል በሚል ሁኔታ አንድ ከአልበሜ ውስጥ ቆንጆ ሙዚቃ ትንሽ ቼንጅ አድርጌ ተጫውቼላችኋለሁ። ወዳታለው ትዲውላላት ዘኝቻታለው። አቤት አቤት እስቲ መጨረሻ እርሳትን በአማርኛ ድገሚ። ዘኝቻታለው ከልቤ ወዳታለው። ኧረ ጉዴ! ኧረ በእናትሽ ኤልዳና፣ ኧረ ስለፈጠረሽ ወዳታለው። ኤልዳና ባሰው መጣ። ወዳታለው እወድሻለሁ። ላይ ትወጣለህ፣ ላይ ስንጠብቅህ ታች ትወርዳለህ፣ ታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። ጥሩ ከለር ነው ያለው ድምጽሽ እና የድምጽሽ አድናቂ ነኝ። ዋው እዮባ ሚምስ ቡዜማን ሙዚቃ መስራት ይችላል፣ ታለንት አለው። ለቡዜማን ያላችሁን አስተያየት ኮሜንት ላይ እኔ ወድጄዋለሁ ዘፈኑ፣ ምንም ማድረግ አይቻልም። የእናንተን ደግሞ ኮሜንት ላይ ጠብቃለሁ። ሲግማ ነኝ ብለህ ከሚስት ተለያይተህ ከ5 ቢራ በኋላ እዛው በቃ የሆነ ነገር ይፈጠራል፣ እዛው ሚም ይሆናል ማለት ነው። ትለያላችሁ ብቻ ክሬቲቭ። ስለ ሙዚቃ ካነሳን ሰሞኑን ሰይፉ ሾው ላይ ታኩር ቀርቦ ነበረ እና የራሱን የሆነ ነገር ይዞ መጥቷል። ዘፈን ደግሞ አሁን ይዘን መጥተናል። ኧረ ተው። አዎ ማንኛውም የኢትዮጵያ ቲክቶከር ዘፈን አውጣ። እኔ ብቻ ነኝ ቀርኩ። ቲክቶከሮች የዜማ ዘፈን ብቻ ሳይሆን ግጥም አሉ። ሀሳብ አለ እና ዘፈን ለቀቅና አዎ ልንለቅ ነው። ይህ ዝም ብሎ ገደል አይደለም ለቅ በቃ አሪፍ አለ ለየት ባለ ከነሱ እዛ ነው ደረጃ። ምን አይነት ስልት ነው ማለት? ራፕ ነው። ኧረ ድሮ ቀረ አንተ ነው ራፕ ነው። ልጅ ሚካኤልና አንተና
ቴዲዮ መጣሁላችሁ ለነገሮች ሚካኤልና ቴዲዮ ወዮ ቴዲዮ እንደውም ለወዮ የተመቸ ወዮ ቴዲዮ መጣ። ስለዚህ አሁን አሪፍ ነገር ነው ይዘህ መጣ። አረ ይለያል። በቃ በቅርቡ የሚመጣው ስራ መረባ ነው የሚል ከባህል ነው። ከዛው ከሁሉ ላይ ተወጣጣንተ መረባ ነርፎ መረባ እፎ ያለ ነርፎ አትፍጠን ይሳርግ ያ በደንብ ነው የምንጠብቀው። ታኩሬ ያሰብሽውን ላይ ይሳካልሽ። የሚመችሽ ብራዘር። የትምህርት ቤቶች ጉድ ግን በቃ አልቅም ማለት የቃቃ ነው። እኔ ግራ ገባኝ። እኛም ግራ ገብቶናል። ያለው ላይ መጀመሪያ ላይ ራሴን በጣም ለመሸወድ ስሞክር ቪዲዮን ሳየው ምን አልኩኝ? አፕሪል ዛፉ ነው አልኩ። በፍጹም አፕሪል አይደለም። አሁን ነው ፕራንክ ነው አልኩኝ። ፕራንክ አይደለም። ጭንቅላቴ ሊቀበለው አልቻለም። መጨረሻ ላይ በጣም ራሴን ሲሸውድ ማለት ነው ላለማመን አማርኛ ፔሪድ ላይ ድራማ ሰሩ ተብሎ ነው አልኩኝ። በፍጹም እንደዛም ጭንቅላቴ ሊቀበለው አልቻለም። አስተማሪ የለም አጠገባቸው እና ግራ ተጋባሁኝ። ማለት የገባው ሰው ካለ ቢያስረዳኝ። መጀመሪያ ጫማዋን ሊያስርላት ምናምን መስሎኝ ጫማዋን ሊያስርላት እየጠበቃት ተንበር። ከዛ ሳይው ዘፈኑ እንደዛ አይደለም ቀለበት በእጁ ይዟል። በጣም እኔ በመሀል ቤት ግራ ተጋባሁ። ዲፕሬሽን ውስጥ ገባሁ። ተጨናነቅኩ። ጉዳችሁ ያልቅ። ማርያምን ምን እየታሰበ እንደሆነ አልገባኝም። ወላጆች የት ናችሁ? አዲስ ዓለም ቤስት ፍሬንዶች ነን። ኦንኮርስ የሳቃ ወይኔ ትሬንድ ቤስት ፍሬንዶች ነን። ኦንኮርስ ያበደርኩሽ ኦንኮርስ እንደሱ በእኔ ያልኩሽ ቤስት ፍሬንዶች ነን። ኦንኮርስ ስለሷ ምንም ማላውቀው ነገር የለም። ቤስት ፍሬንዶች ነን። ኦንኮርስ አብረን ስንተኛ እያንኮራፋሽ ትቀጥቅሽኛለሽ። የምሻለኝ ምንሽ ነው እንደሱ የተለማመድ ነው በእንጂ። ቤስት ፍሬንዶች ነን። ኦንኮርስ ሳናወራ እንግባባለን። ቤስት ፍሬንዶች ነን። ኦንኮርስ መመክርሽ ነው አንዱ ማሰኝ ተጠላ እቺ ልጅ በጣም አንደኛ ነች። ዋናው ቪዲዮ ሰራችሁ ማለት ነው። አንደኛ ነገር ነው ብቻ ነኝ የታዘብኩት ማለት በቃ በየሰዓቱ ነው በቃ ኦንኮርስ የምትለው አቃል ትመጣለች አፌ ላይ እና የዕለት ተዕለት ንግግር ላይ አለች። ኦንኮርስ እንደዚህ እናደርጋለን ኦፍ ኮርስ ቀርታለችና እንዳይለምድብን ባይነኝ ወይ የዘመኑ ልጅ እቺ ሚጥሚጣ ብሶባታል። ጃፒ አስፋው እባላለሁ። ሳምሶን አይደል እንዴ ስም? ሳምሶን ታውቂዋለሽ? ሳምሶን ነው ስሜ፣ ግን በጃፒ ነው የምታወቀው። አባቴ የሚጠራኝ ጃፒ ነበረ። ስለዚህ እኔም ወደው ጃፒ የሚባለውን ስሜን ነው። ጃፒ ስፔል አድርጊልኝ። በእንግሊዝኛ ምን እንደሆነ ስለማይታወቅ እኮ ተብለኝ። ስም እኮ ነው። በእንግሊዝኛ አይታወቅም ቃሉ። ሃፒ አለ አይደለ? ሃፒ ሶ ኤችን ታጠፊያትና ጃፒ ይሆናል ማለት ነው። ጄ ታረጋለሽ። ጄ ኤ ፒ ፒ ዋይ ናይስ ስማርት። ድንቅ ልጆች ላይ የቀረቡ ልጆች ናቸው እነዚህ። አግብተሃል? እኔ አላገባሁም፣ ግን ልጅ አለች። እናንተን የምትመስል ልጅ አለች። ሰማሁ። ሌላ ሁለተኛ ተደራቢ አለ። ለምን አላገባሁም? ልጅ ነኛ። ልጅ ስለሆንኩኝ አላገባሁም። ለጃፒ የምትሆን ልጅ በልጅነት ሚስት ምን አይነት ናት? ቆንጆ ሚስት ምን አይነት ናት? አሁን ለጃፒ እስቲ ጥሩ አውራሉ የማትቆጣ ሌላ በሆነ ባልሆነ የማትጨቃጨቅ አቤት ሳማትና እኔ ቆንጆ ነኝ። ዋናውን በጣም ደስ አለኝ። ጭቅጭቅ አልወድም። እሺ ሌላስ? ባለሙያ በምግብ ጥሩ ምርጫ ያቃሉ ለራሱ መላክ ያለበት መጀመሪያ እኮ እንደሚላከው እንዴት አድርጎ ሽማግሌ ይመርጣል። እሺ ከዛስ? አልገባኝም ትንሽ። አሁን እኔ ሚስት ብፈልግ ምንድነው ቤተሰቦቿ ጋር ማድረግ ያለብኝ? እምቤት አለች በቆንጆዬ ሱፍ እንደዚህ አይነት ያምራል። በጣም በቆንጆዬ ሱፍ በጥቁር ሊሆን ይችላል፣ በዚህ ከለር ሊሆን ይችላል፣ በኤቭሪ ከለር። እኔ ወንዶች መምረጥ ያስጠላኛል።
ጥሩ አይደለም። በተለይ መብረጥ ወንዶች ግፋለሁ ግፋለሁ አኩራት ይሰጣል። ዋው አሮጊቶች በሳምንት ሶሻል ሚዲያ ላይ አነጋጋሪ ከነበሩ ጉዳዮች ውስጥ አንዱ የነ ሰላም ተስፋዬ ከሌሊቱ 6 ሰዓት የሚለው ፊልም ምርቃት ነበረ። በጣም የሚገርም ሴሬሞኒ ነው የነበረው። ያ ከዚህ በፊት ትሬለሩን ለቀውት ነበረ። እስቲ እንየው። የፊልሙ ክሮቹ እነዚህ ናቸው። የዛጊራ ሐይቅ መሄጃ መንገዱ በዚህ ነው። ሆረር ፊልም ነው ተብሏል። እኔ ሆረር ፊልም አልወድም። ለማንኛውም አመሻችሁ። ሉል ምን ሆነ ነው? ለምን እዛ ያያችሁት ቤት አታድሩም እና ሲነጋጋ ትሄዳላችሁ? እዚህ ነው ልጅ ድመት ትሰራለች። ዋው ጎስት ምናምን የምታስታውሰው ነገር አለ? እርግጠኛ ነኝ አለኝ። ያ ሰው አጋጣሚ አይደለም። እያንዳንዷ ደቂቃ ሞት ነው የሸተተችን ያለች። የሆነ መንፈስ አለ። መውጣት አለብን። አቤል ምን አይነት ቦታ ነው ግን ይዘህ ነው የመጣው? እንዴት ይሄን ሳታውቁ መጣችሁ? እኔ እዚህ ቦታ ምንም የተመቸኝ ነገር የለም። አቤል ሲጫወት ምን ነበር እስካሁን? ሆረር ፊልም አልወድም። ማርያምን በጣም ነው የሚያስጠላኝ። መጨነቅ በቃ አልፈልግም። ሁሌ ፈታ ዘና ማለት ነው። መጨነቅ በጣም ነው የሚያስጠላኝ። ግን በጣም ሃይፕ ስለተደረገ ይሄን ፊልም ገብቼዋለሁ። ከመጋቢት 6 ጀምሮ መታየት ይጀምራል ይላል። ከፊልሙ ምርቃት በኋላም የነበረው አፍተር ፓሪ በቃ ሶሻል ሚዲያውን ተቆጣጥሮታል። En mí, mi amor, ya no dejes de mirarme, que ya me gusta quien soy. Contigo me siento en control. Eres el balance en este mundo, poco humor. Se volvió ese chico que ይህን ቪዲዮ እያያችሁ ያላችሁ የፊልሙ ምርቃት ላይ የነበራችሁ ሰዎች በጠቅላላ እስቲ ስለ ፊልሙ ኮመንት ላይ አሪፍ ነው ምናምን እስቲ ስጡንና ሁላችንም ገብተን እናየዋለን። ብቻ ቀናችሁ ለማንኛውም እነ ሰላም ከዶቃ በኋላ ምንም ፊልም አላየሁም፣ የማየው ይሆናል። እሺ 2 ሊትር ውሃ ልጠጣ ነው በአንድ ትንፋሽ። ምን ከመለስ ደግሞ ትበያለሽ። መመለስ የለም እዛው ዳይ እንግዲህ 2 ሊትር ውሃ በአንድ ትንፋሽ በጣም ያምራል። ከባድ ነው ግን ደስ ይላል። ያው ብሩን ብትበይም ያልቅ አይመስልም። ያልቅ ነው ጀግና ነች። ጠብ እንዳይል ውሃችን ወገቧን ይዛ ምናምን ቀሚሷን ያዘች ወጠራት።
ዋው አስተያየት ሌላ ታሪክ ዛሬ ስራ የለም ተሰራ ነው የምትለው ይሄ እንዳሞክሩ ለማንኛውም ይቅርባችሁ። ሳይንሱም የሚለው ኩላሊታችን ነው በአንድ ሰዓት ውስጥ ከ1 ሊትር በላይ ውሃ መግባት የለበትም ሰውነታችን ውስጥና ሌላ ታሪክ ውስጥ ነው። ኩላሊታችሁ ሌላ ስራ ነው ተፈጥሮለት። ቀስ ያላችሁ ጠጡ፣ ብዙ ውሃ ጠጡ በቀን ግን ቀስ ያላችሁ። ለማንኛውም ውድ የአብሬል ኤችዲ ቤተሰቦች ዛሬ ቪዲዮን ይመስል ነበር። ዘና ፈታ እንዳለች ተስፋ አደርጋለሁ። በሚቀጥለው ደግሞ በአሪፍ ቪዲዮ እንገናኛለን። ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።